በዛሬው ቪዲዮ 2 ወር ይፈጀብኝንና በ120 ሺህ ብር ዲቨሎፕ ያደረኩትን አንድ አፕሊኬሽን ነው በተወሰነ መልኩ የማሳያችሁ። የኔ ገንዘብ መስራት ያን ያህል ለእናንተ ቫልዩብል ነው ብዬ ስለማላስብ እናንተ መስራት የምትፈልጉ ከሆነ አንድ ሲስተም አመቻችቻለሁ። የዚህ ቪዲዮ መጨረሻ ላይ ነግራችኋለሁ። አብራችሁ ይቆዩ። Welcome to your digital skill passport. ኦኬ ሶ መጀመሪያ ዳይሬክት አፕሊኬሽኑ ላይ የተወሰኑ መረጃዎችን በቀጥታ ላሳያችሁና እንመለስ። ሶ መጀመሪያ ላይ እዚህ ጋር እንግዲህ 3 ላንጉጅ ሰፖርት ያደርጋል። ኖርማሊ እንግሊሽ፣ አምሃሪክ ኤንድ አፋን ኦሮሞ ሰፖርት ያደርጋል። ሶ አማርኛ ላይ ለምሳሌ ብናደርገው ላይክ ዚስ ኮንቨርት ያደርጋል። ሶ እንግሊዘኛና አፋን ኦሮሞ የማይችል ሰው ወደ አማርኛ እንደዚህ ኮንቨርት አድርጎ ይሄንን አፕ መጠቀም ይችላል ማለት ነው። ኤንድ ዜን አፋን ኦሮሞ ስናደርገው ላይክ ዚስ ወደ አፋን ኦሮሞ ኮንቨርት ያደርግልናል። ሶ አማርኛና እንግሊሽ ላንጉጅ የማይችል ሰው በዚህ መልኩ ወደ አፋን ኦሮሞ ኮንቨርት አድርጎ ይጠቀማል ማለት ነው። ሶ ለኔ ግን እንግሊሽ ስለሚቀለኝ እንግሊዘኛ ላይ እናርግና ትንሽ ላሳያችሁ። ሶ ይሄንን ይመስላል ኢንተርፌሱ። ያ አስገብቶናል ማለት ነው። ሶ እንደ ሲቲ ማናጀር ኦፊስ ሆኜ ነው የገባሁት። ሶ ዚስ ኢዝ ማይ ሮል። ሶ ሲቲ አድሚኒስትሬተር ነኝ ማለት ነው። እዚህ ጋር እንግዲህ እንደምታዩት የተለያዩ ኢንፎርሜሽኖች አሉ። እዚህ ጋር ዳሽቦርድ አለን። ሶ አናላይቲክስ አለ። ኤቭሪ አክቲቪቲዎች ፐርፎርምድ የሚሆኑት እዚህ ጋር አናላይቲክሳቸውን ያገኛል ይሄ አድሚኒስትሬተር ማለት ነው። ሶ ሊደር ቦርድ አለ። እያንዳንዱ ይሄ ኖርማሊ አዲስ አበባ ላይ ነው ኢምፕሊመንት እየተደረገ ያለው። ዜን እዛ ጋር በደንብ ከተሞከረ በኋላ ደግሞ ወደ ሌሎች ወደ ክልሎች እንዲሁም ወደ ዞን የመውረድ ፕላን አለ። ሶ ሊደር ቦርዱ በዚህ መልኩ አለ ነው። ዩዘርስ አሉ እዚህ ጋር አድ ያደረግናቸው የተለያዩ ዩዘሮች አሉ ለሙከራ ማለት ነው። ሰርቪ ማኔጅመንት አለ፣ ካላንደር አለ፣ ኦዲት ሎግ አለ፣ ቻት የሚደራረግበት አለ። ሶ አስፈላጊ ሲሆን እንደዚህ ቻት ያደርጋል ማለት ነው ይሄ አድሚኒስትሬተር። ኤንድ ዜን ሂር እዚህ ጋር ፕሮፋይል አለ። ሶ እዚህ ጋር ፕሮፋይሉን ሴት የሚያደርግበት ኦፕሽን አለ ማለት ነው። ፋይናሊ እንግዲህ ሎግ አውት እንለዋለን። ከዚህ በላይ ማሳየት ስለማልችል ነው ፎር የተለያዩ ሴኩሪቲ ፐርፐዝ። ሶ ሎግ አውት እንልና እንወጣለን ማለት ነው። ኦኬ ሶ በተወሰነ መልኩ ለማሳየት እንደሞከርኩት ይሄ አፕሊኬሽን በዋናነት 5 አክተሮች አሉ። አክተር ስንል እንግዲህ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ሶ የዚህ ሲስተም ተጠቃሚዎች ወይም ደግሞ ይሄንን ሲስተም ዳይሬክትሊ የሚጠቀሙት ሰዎች ናቸው አክተር የምንላቸው። ሶ ይሄ ሲስተም እንግዲህ ሪፖርቲንግ ሲስተም ነው። ያው የተለያዩ ችግሮች ሊኖሩ ይችላሉ በአንድ አካባቢ። ሜቢ የውሃ ችግር ሊሆን ይችላል፣ የመብራት ችግር ሊሆን ይችላል፣ የሆነ የማይፈለግ ቆሻሻ የማይፈለግበት ቦታ ላይ ተጥሎ ሊሆን ይችላል። ዋቴቨር ኤኒ ካይንድ ኦፍ ችግር ሲኖር ሪፖርት አድርገው በፍጥነት ሶሉሽን የሚያገኙበት ሲስተም ነው ዲቨሎፕ ያደረኩት። ሶ አክተሮቹ እንግዲህ እነዚህ 5ቱ አክተሮች ናቸው። ሲቲዝን አለ፣ ኔበርሁድ ሊደር፣ ወረዳ ኦፊሰር፣ ሲቲ አድሚኒስትሬተር ኤንድ ዜን ሰርቪስ ፕሮቫይደር አለ። ሶ ሲስተሙ እንዴት ነው የሚሰራው? እዚህ ጋር መጀመሪያ እንግዲህ ሲቲዝን አለ። ሶ በአንድ አካባቢ የሚኖሩ የተለያዩ ዜጎች አሉ። ለምሳሌ መብራትን እንውሰድና አንድ መብራት ፖል ቢበላሽ ሶ ያንን የመብራት ፖል የተበላሸበትን ኤሪያ ፎቶ ያነሳሉ። ማፕም ኢንተግሬት ሆኗል። ሶ ሎኬሽኑ በደንብ አይዴንቲፋይ ይሆናል ማለት ነው። ከዛ በኋላ የሚያስፈልጉ ኢንፎርሜሽኖችን ወይም ደግሞ መረጃዎችን ይሞሉና ሰብሚት ያደርጉታል። ሰብሚት ሲያደርጉት ለኔበርሁድ ሊደር ይደርሳል። በአንድ አካባቢ እንግዲህ የተለያዩ የቀበሌ ሊደሮች ወይም ደግሞ መሪዎች አሉ። ሶ ወደዛ ይደርሳል ማለት ነው ዜጎች ሪፖርት ሲያደርጉ። ዜን ይሄ የቀበሌ ሊደር ወይም ደግሞ አስተዳዳሪ ደግሞ በዛ አካባቢ ያለ ተወካይ ስለሆነ ሪሊ ችግሩ አለ ወይ የሚለውን ነገር በአካል ሄዶ ትክክለኛ መሆኑን አይዴንቲፋይ ካደረገ በኋላ ኮንፊርም ያደርግና ወደ ወረዳ ኦፊስ ሰሚት ያደርገዋል። ዜን ይሄ ወረዳ ኦፊስ ላይ የተወከለው ሰውዬ ደግሞ ነገሮችን በደንብ አይዴንቲፋይ ካደረገና ቼክ ካደረገ በኋላ ሰርቪስ ፕሮቫይደር ወይም ደግሞ አገልግሎት የሚሰጥ ሰው ይመድባል። ለምሳሌ የመብራት ፖል ስላለ እዚህ ጋር እንግዲህ የኤሌክትሪክ ባለሙያ ነው የሚሆነው። ሶ ያንን ችግር ሄዶ ሶልቭ የሚያደርግ ኤሌክትሪሺያን ይወከላል ማለት ነው። ሶ ይሄ ሰርቪስ ፕሮቫይደሩ እንግዲህ ስራ እንዳለና ቦታው ኤቭሪቲንግ ሎኬሽኑ ምናምን ሁሉ አይዴንቲፋይ ሆኖ
በዚህ አፕ አማካኝነት ይደርሰዋል ማለት ነው። ከዛ ወደዛ ቦታ ሄዶ ያንን ችግር ሶልቭ ያደርጋል ወይም ደግሞ የተፈጠረውን ፕሮብለም ሶልቭ አድርጎ ይመለሳል ማለት ነው። ዜን አዚስ ታይም እንግዲህ ሶልቭ ከሆነ እነዚህ ኔበርሁድ ሊደሮች ፕሮብለሙ ሶልቭ እንደሆነ አይዴንቲፋይ በማድረግ ሶልቭ ሆኗል ብለው አፕሩቭ ያደርጋሉ። ከዛ በኋላ ወረዳ ኦፊስም አፕሩቭ ያደርጋል። ኤንድ ዜን ሲቲ አድሚኒስትሬሽን ደግሞ ኦቨርኦል ፐርፎርም የሚደረጉ አክቲቪቲዎችን ያያል ማለት ነው። ብዙ የሚያያቸው ነገሮች አሉ። ቅድም ላይ ዲቴይል እንዳሳያችሁ በዚህ መልኩ ሪፖርቱ ይሳለጣል ማለት ነው። ስለዚህ ይሄን ሪፖርቲንግ ሲስተም በቀላሉ በዚህ መልኩ ኦንላይን በማድረግ ፋሲሊቴት ለማድረግ ሞክረናል ማለት ነው። አስታውሳለሁ ዩኒቨርሲቲ ተማሪ ያለው የመመረቂያ ዓመት ላይ የሰራሁትም ሞባይል አፕሊኬሽን ነበረ። አይ ቲንክ ማተርናል ሄልዝ አድቫይዘሪ ሲስተም ፎር ጎባ ሪፈራል ሆስፒታል ነበር የሚለው። የተለያዩ ህሙማንን ኦንላይን ፋሲሊቴት ለማድረግ የሚጠቅም የሞባይል አፕሊኬሽን ለጎባ ሪፈራል ሆስፒታል ነበረ ዲቨሎፕ ያደረኩት። ያው አብዛኞቻችሁ እንደምታውቁት እኔ ባሌ ሮቤ ወይም ደግሞ መደወላቡ ዩኒቨርሲቲ ነው በኢንፎርሜሽን ሲስተም ግራጁዌት ያደረኩት። አይ ቲንክ እሱም የተወሰነ ሰፖርት አድርጎኛል። ነገር ግን አሁን ላይ ሞር ደግሞ የተለያዩ ኤአይዎች ብዙ ነገሮችን አቅለዋል። ስለዚህ ኤአይዎችን በደንብ ተጠቀሙ። ይሄ ሲባል ግን ምንም የቴክኖሎጂ ባክግራውንድ የሌለው ወይም ደግሞ ሶፍትዌር ዲቨሎፕ ለማድረግ የማይጣጣር የማይሞክር ሰው ዝም ብሎ ከአየር ላይ ተነስቶ ኤአይዎችን ብቻ በመጠቀም አንድ አፕሊኬሽን ወይም ደግሞ ኤኒ ሶፍትዌር ዲቨሎፕ ያደርጋል ለማለት ይከብዳል። ማለት የተለያዩ ቴክኒካል ነገሮች አሉ። ኤአይ ኤቭሪቲንግ ጨርሶ አይሰጠንም። የሆነ ነገር ኮድ ያደርጋል። ኤረሮችን አይዴንቲፋይ ለማድረግ እንጠቀምበታለን። የተለያዩ ፕሮምፕቶችን በመስጠት የምንፈልጋትን ሞጁል ባይ ሞጁል ኮዲንጉን ይሰራልናል። ነገር ግን ቴክኒካል ነገሮችን እና እያንዳንዱን በምንፈልገው ልክ አፕሊኬሽኑ የምንፈልጋቸውን ፋንክሽናል ሪኳየርመንቶች እስከሚጨርስ ድረስ ቴክኒካል ነገሮችን የመጨረስ ሙሉ የኛ ስራ ይሆናል ማለት ነው። የቪዲዮ መጀመሪያ ላይ እንግዲህ ፍላጎቱ ያላችሁና መስራት የምትፈልጉ አንድ ሲስተም አመቻቻለሁ ብዬ ነበር። ሪሊ ነው ከአንድ የቴክኖሎጂ ፕራይቬት ሊሚትድ ካምፓኒ ጋር ኮኔክሽን በጣም ስላለኝ እነሱ ደግሞ ከመንግስት ጋር በጣም እንደዚህ ክሎዝ ሆነው የሚሰሩ የቴክኖ ድርጅቶች ናቸው። ከነሱ ጋር እኔ በጣም በቅርበት እየሰራሁ ስላለ እንደዚህ አይነትና መሰል የሰዎችን ችግር ግራውንድ ላይ ሶልቭ ያደርጋሉ ብላችሁ የምታስቡት አይዲያ ካላችሁ መስራት የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። ከዛ በኋላ ፕራይቬትሊ እናወራና እናንተ መስራት የፈለጋችሁትን እኔም በተወሰነ መልኩ አየውና ፕሮፖዛል እናቀርባለን። የሚያልፍ ከሆነ ከዚህ በፊት ያልተሰራ ሪሊ አሁን ላይ መሬት ላይ ያሉ ችግሮችን ሶልቭ የሚያደርግ ከሆነ በዚህ መልኩ መስራት ይቻላል ማለት ነው። ኦንላይን ስራ ሲባል ዝም ብሎ የተለያዩ ሊንኮችን የተለያዩ ነገሮች ላይ ክሊክ በማድረግ እናንተ ምንም ነገር ኢፈርት ሳታወጡ እንዲሁ ዝም ብሎ የምትሰሩት ነገር አይደለም። ኦንላይን ስራ ሲባል ያው ኮሙኒኬሽኑ ኤቭሪቲንግ በኦንላይን ያልቃል ለማለት ነው እንጂ የእናንተን ኢፈርት ምንም ነገር የማይጠይቅ ከሆነ ሞስት ፕሮባብሊ ስፓም ወይም ደግሞ ዝም ብሎ እናንተን ወዳልሆነ ችግር የሚከት ነው። ሶፍትዌር ዲቨሎፕመንት ላይ ያላችሁ ልጆች ካላችሁ ስኪሉ ያላችሁ ነገር ግን ስራችሁን መሸጥ ካልቻላችሁ የምር የሰዎችን ችግር ሶልቭ የሚያደርግ ስኪል ካላችሁ አይዲያ ካላችሁ ኮሜንት ላይ ጻፉልኝ። ኤንድ ዜን ለዛ ድርጅት ፕሮፖዝ እናደርግና የሚያልፍ ከሆነ ስራውን በዚህ መልኩ መቀጠል ይቻላል ማለት ነው። ይሄንን አፕሊኬሽን ከ1 እስከ 10 እስኪ ሬት አድርጉልኝ ኮሜንት ላይ። ሌላ ማንኛውም ሐሳብ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። አይ ሆፕ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ይመቻችሁ።